አራተኛ ሰማይ ላይ ወጥቼ ነበር። አራተኛ ሰማይ ወጣ? አዎ ዮሐንስ። ጤና ይስጥልኝ ቻናሌ ተከታታዮች፣ ጎፈር ሚዲያ ሁለተኛው ቻናሌ ነው። ዛሬም እንደተለመደው በተለያዩ ማህበራዊ ሚዲያ ላይ ሲዘዋወር የነበረ ጉዳይ ይዤላችሁ መጥቻለሁ። እዚህ ጋር የምትመለከቱት ሰውዬ መንግስተ ሰማያት ደርሼ መጥቻለሁ እያለ ነው። አራተኛው ሰማይ ደርሼ ዮሐንስን አግኝቼ እኔ መጣሁት ነው የሚለን። ለማንኛውም አራተኛው ሰማይ ላይ ምን እንዳለ ምን እንደገጠመው ያለውን ሁኔታ ከሱ ሰምተን እንመለስ። ቻናሌን ላይክ እና ሰብስክራይብ ማድረግ እንዳትረሱ። አብራችሁን ቆዩ። ወጣበት ሰማይ ኦኬ። ከዛ የገረመኝ የመላእክቶች ስብስብ አየው። በወርቅ መቅረዝ የሚመስል ዙፋኑ የተቀመጠበትን ጂሰስን አየው። በቃ ሊትራሊ ወድቄ ለረጅም ሰዓታት ወደቁ። በደረትህ ነው ማለት እቤት ወደቁ እኮ በደረትህ ማለት ወድቄ ስለ ኃይል ነካኝ ማለት እኮ ገባኝ። በደረትህ ተደፍተህ ወደቅክ እንዴት ነው ብዬ ነው ማለት እቤት ወደቁ። ዝም ብለው ወደቅኩ። ይሄን ራእይ ማለት አንደርስታንድ ሞቲቭን ብቻ ያዘ። እኔ እረዳሃለሁ በደንብ ሞቲቭን ብቻ ያዘ። ዮሐንስ የነበረበት ሰማይ የመላእክት ዓለም ነው። ኢየሱስ ወደ ጥልቁ ወርዶ ነበር። አጋንንት የተያዘ በረከት ለማስለቀቅ ራሱ ወደ ጨለማ ወደ ጥልቁ ዓለም ወርጄ ከዛ በኋላ በረከትን አስለቅቄ ይወጣል። ጨለማ ውስጥም ትገባለህ። ወደ ጥልቁ ዓለም ገብቼ ትገባለህ። እገባና የተያዘው በመናፍስቱ ዓለም የተያዘው ዋና ምርኮ ተቀብለህ ትወጣለህ። ተቀብዬ እወጣለሁ። ይህ ሰውዬ ዴሊቨሪ ነው እንደሚሰራው ይሁን የለበስኩት ሱፍ ይሄ 35000 ነው ዋጋው። 35000 እሺ። ያረኩት ጫማ 15000 ነው። ፕሬዚዳንሻል ሸሚዞች አሉኝ እኔ አሁን። እሺ። እነ ክላርክ ጫማ እስከ 280 ፓውንድ ዋጋቸው ክላርክ ጫማዎች አሉኝ። እሺ። ከደሃ ጋር አልበላም ትላለህ፣ ግን እንደ አንድ ነብይ ታዲያ ከደሃ ጋር ካልበላህ እንዴት ነው? ደሃ ጓደኛ ጋር ብዙ ህብረት የለኝም። ድህነት ግን ኢምፓርቲ ያደርጋል፣ ይጋባሃል። ሪል እመን እንዴ አሁን ለምሳሌ ሀብታም የሆነ ሰው ከደሃ ጋር ጓደኛ ከሆነ ድህነቱ ይጋባበታል። በዛኛው ሰውዬ ዶሚኔት ይሆናል። የነቢያት ፕሮፌሰር ነኝ ነው የምትለው? ምን ማለት ነው የነቢያት ፕሮፌሰር? ነቢያት የደረሱበት የመገለጥ ዓለም እስከዚህ ልክ ድረስ ነው ለማለት ያክል ነው። ካንተ በፊት ከሐዋርያቱ መካከል ሜጀር የሆነ ከሐዋርያቱ መካከል ፕሮፌሰር የሆነ አለ። ምን መጽሐፍ ቅዱሳዊ መረጃ ይዘህ ነው ማለት? ጳውሎስ ብትመለከት በመንፈሳዊ ዓለም ፕሮፌሰር ነው ጳውሎስ። ታዲያ አንተ አልበዛብህም ወይ ነው? ወደ ሰማይ ሄደህ ነበር አይደል? በዛ አጋጣሚ እንኳን በሰማይ የተከፈተ ደጅ አየው ሲል የሆነ ዶር ሰማይ ላይ ተከፍቷል። ሌላ ሰማይ እኮ አንተ አሁን በቀጥታ ስንተኛ ሰማይ ላይ ገባ? ዮሐንስ የደረሰበት አራተኛ ሰማይ ነው። አራተኛ ሰማይ ነው። ዮሐንስን አገኘኸው? ግን እዛ አዎ ዮሐንስ አግኝቼዋለሁ፣ ግን ትኩረቴ እሱ ላይ አይደለም። ድሮ እንጀራ ፍርፍር፣ ድርቆሽ ፍርፍር ምናምን በልቼ እኔ ትንቢት አልተነብይም። ቆንጆ ነገር ተመግቤ ሽቶ ተቀባብቼ ጽድት ብዬ ነው ትንቢት ራሱ ይመጣልኝ። ሽሮ ቪታሚን ለስ ነው። ምንም ቪታሚን የለውም። ቪታሚን ለስ ነው። ታው ሽሮ በልታ አታውቅም ነው? ሰልችቶ ነው ሰለቸኝ። ሽሮ አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል። ሽሮ ያ ይደፍናል። ኢየሱስ ክርስቶስ አዳሜ ሽሮ ምትበይ ሁሉ ደደብ ነሽ እያለች ነው። ሽሮ ደግሞ ይሄ የፊት ድርቀት ሽሮ አይኪ የመዝጋት አቅም አለው። ኦኬ ጭንቅላትን ይደፍናል። ስለዚህ አንተ አሁን ይሄ ሽሮ አዘውትሮ ከሚበላ ሰው ጋር አትግባባም ቶሎ። ላቦራቶሪ ብታስገባው ሽሮ የሚባለው ምግብ ላቦራቶሪ ያስገባው። ላቦራቶሪ ውስጥ ስታስገባው ሽሮ ቪታሚን ለስ ነው። ምንም ቪታሚን የለውም። ቪታሚን ለስ ነው። ይሄ ከሳይንስ አንፃር ነው የምነግርህ። እሺ። ሰውነታችን ቪታሚን ያለው ነገር ቢበላ እና ቢመገብ ጥሩ የሆነ ወዝ ይኖረናል። አሁን አንተ ወዝ ምን እንደሚመስል በጣም ፊት ያምራል፣ ሰውነት ያምራል። ስለምትበላ ነው። ሽሮ ትበላለህ? እኔ እንደውም አብዛኛው ነው ሽሮ ነው በለው። ሽሮ እየበላህ ነው? እንደውም የሽሮም ክክ ነው የምበላው። ሽምብራ ሽሮ እንደውም እነግርሃለሁ የምን ሽሮ እንዳለ። የባቄላ ሽሮ፣ የአጃ ሽሮ፣ ሽምብራ አተር ሽሮ፣ ሽምብራ ዱቤ ሽሮ፣ ሌላ የምን አለ አንተ አታውቅም? ዳይሬክተር የምን ሽሮ ታውቃለህ? ክክ ሽሮ አንተ ምን የምን ሽሮ ታውቃለህ? የባቄላ ሽሮ። እሺ። የጓያ ሽሮ ጨምር እስቲ አንድ ሌላ የጓያ ሽሮ ማለት ኦኬ። የሚገርም ይብሮ አብረን ያደግከው ከሽሮ ጋር። አሁን አንተ ብዙ እንግዲህ ይቅርታ ብዙ ሀገሮች ዙርሃል፣ አውሮፓ ዙርሃል፣ ብዙ አሜሪካ ሄዳልና እዛን ሀገር ሽሮ የሚባል ምግብ አለ ይታወቃል? የለም። ብቸኛ ኢትዮጵያ ውስጥ ነው ያለው ሽሮ። ከዚህ ሀገር ይሄዳል፣ አበሻው ይሄዳል። እንደ ሽሮ እኛ ኤክስፖርት አልጀመርንም። ኤክስፖርት አናረግም፣ ግን ሰው በራሱ በግሉ ይወስዳል። ግን ሽሮ እንደ ትምክህታችን ግን አናረገውም። ቢኮዝ ኢትዮጵያ ውስጥ በቂ አንተው ሽሮ በልታ አታውቅም ነው? ሰልችቶ ነው?
ሰለችኝ። የሆነ ጊዜ ከቤተሰብ ተገፍቼ ሽሮ ብቻ እየበላሁ በጣም አስጠላኝ። እሺ። እና አሁን ሽሮን ቤት ውስጥ የለም። ሽሮ አሁን ከአንተ ቤት አግብቶ ወጥቷል? ጭራሽ የለም ሽሮ እንዳላይ ቢ እና አሁን ነው ወዜ ራስ ጥሩ የሆነ ቪታሚን ለስ ነው። ጎግል አድርጉ። ኦኬ እሺ። ሽሮ አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያለ እኔ የምለው ግን ቦድካስት ላይ የምትሰሩ ሰዎች ወደ ብሮድካስታችሁ የምትጋብዟቸውን ሰዎች ጤንነት ማረጋገጥ የለባችሁ? ዝም ብላችሁ እብድ ብቻ እየሰበሰባችሁ ለምንድን ነው ሚዲያውን መጫወቻ የምታደርጉት? ለማንኛውም ተመልካቾች ያላችሁን ሀሳብና አስተያየት ኮሜንት ላይ ስጡ። ወደ ቀጣይ ቪዲዮ ስንሄድ እዚህ ጋር የምትመለከቷት ቆንጅዬ ልጅ በጣም ስለተመቸችኝ ሀሳቧ ስለተመቸኝ ወደ እናንተ ላጋራ ፈልጌ ነው። ድሃ ወንድ እወዳለሁ ነው እያለች ያለችው። አይ ቲንክ የዚህን ዘመን ወጣት አንደርስታንድ ያደረገች ሴት ትመስለኛለች። ለማንኛውም ሀሳቧን ላጋራቸው። ሀሳብ አስተያየት ካላቸው ኮሜንት ላይ ያስቀምጡ። አብረን እንከታተል። ደገፍ የምታደርገው ሴት ካልሆነች በስተቀር በመቀመጫው አይደገፍ። እውነቴን እኮ ነው። ህልሙን የምትደግፍለት ሴት ነው የሚፈልገው። ህልሙን የምትደግፍል አይዞ በርታ፣ ለምን ተስፋ ትቆርጣለህ? ገባ? ደሞዝህን አብቃቅተን እንትናር አብረን እናድጋለን፣ አብረን እንሰራለን። ሲደክም የምታበረታው ፀጉሩን እየነካካች አለቃው ተቆጥቶት ሲመጣ ያልፋል ይሄ ቀን። ለምን ተስፋ ትቆርጣለህ? ገባ? ኢሞሽናሊ ሰፖርት የምታደርገው እንጂ ትልቅ መቀመጫ ኑሮ አይደግፍም። አይምሮ ነው ኑሮ የሚደግፈው። ያለ ኳሊቲ ነው ኑሮ የሚደግፈው። ሶ የወንድ ልጅ ምርጫ ለመሆን ብራንድ ላይ መገንባት በቃ ጥሩ። የሆነ ጊዜ ላይ በእድሜ ከሚያንሰኝ ልጅ ፍቅር ይዞኝ ነበር። በእድሜ የሚያንስሽ? እሺ። እኔ እድሜውን ግን ጠይቄው አይደለም እሱ ማለከ ግን ከእድሜው በላይ ማቹር ያደረገ ሰው ታውቃለህ፣ እንደዛ አይነት ካራክተር ስለነበረው ብዙም አይደለም የ2 ዓመት ማውጣት ታናሽ ነው። እሺ። ከዛ ግንኙነታችን ወደ ቤተሰቦቹ ጋር ሲደርስ እኔ 26 ዓመት ሆኜ እሱ 24 ዓመት ነበር። ይሄ ፊዚካሊ ምናምን ግን ኦልሞስት ተቀራራቢ ነው። ምንም እንትን አያስታውቅም። እና በጣም አስተሳሰቡ ላይፍ ስታይሉ ምናምን በጣም በቃ እንደ 40 ዓመት ሰው ነው። ሶ እኔ ነገር አለሙን ወደ መሀል ላይ ነው ያወቅኩት እድሜው። ኦኬ። ከዛ ወንድሙ ጓደኞቹ የወንድሙ ጓደኞች ምናምን ልጅ ነው ይሉኛል። በጣም አቢዩዝ ተደረግኩ ነበር። እሱ እኮ ልጅ ነው። እሺ። እና ልጅ ነው በቃ ልጅ ነው። ስራውን እየሰራ አይደለም፣ ፎከስድ አይደለም። በቃ የሆነ ስራ አቋርጦ አንቺ ጋር ይመጣል። በቃ እሱ አሁን ለሱ በጣም ልጅ የሚባል ነው፣ ወንድ ልጅ የሚባል ነው። በጣም ነው የደበረኝ የሆነ ሰዓት። እሺ። ከዛ የሆነ ቀን ቁጭ ብለን ከእህቴ ጋር እያወራን ምናምን እሱ ብቁ ነኝ ብሎ ሴት ጋር ከሄደ በኋላ ቤተሰቦቹ እንዴት ልጅ ነህ ይላሉ። ልጅ አለመሆኑን እኮ ቼክ አድርጎ ነው ሴት ጋር የመጣው አይደል? እሱ ነው። እሺ። እና ልጅ አለመሆኑን ደግሞ አውቃለሁ እኔ። እና ለምንድን ነው እሺ፣ ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስላሉ። በቀጣይ በአዲስ ቪዲዮ ተመልሼ እመጣለሁ። ቻናሌን ላይክ እና ሰብስክራይብ ማድረግ እንዳትረሱ። እስከዛው ድረስ መልካም ጊዜ ይሁንላችሁ። ይመቻችሁ።